ዳኒ ደግሞ መሀል ገብቶ ማለቅለቅ ጀመረ። ጋይስ ሩታዬ ኩሪ ምንም አይመስላትም። ዛሬ የፖስተችውን ፖስት አይቼ እውነት በጣም ነው የሳኩት ማለት ነው። ቅኔው የገባችሁ ይገባችኋል ብዬ አስባለሁ። ያልገባችሁ እንግዲህ ይገባችኋል። አንተ ደግሞ ለምን ነው የምታለቀልቀው? እዛ ከዚህ መሀል ገብተህ ደግሞ የወንድ ልጅ ሲያለቀልቅ ደስ አይልም። ዳኒ ወንድ ይሆን ለምን እንደተገናኘን እናንተ የምታውቁት ነገር የለም። መቼም ለጽድቅ ስራ ትገናኙ ገባሽ? እኔም ነበርኩበት እናንተ ቲም ላይ የሆነ ጽድቅ ነገር ልናደርግ ወይ ደግሞ አቤት ዲያኒም ሽብልል አለ፣ ሜሮንም ሽብልል አለች። ወደ አብርሽ እና ወደ ሄርሜላ የምትገርሙ ሰዎች ናችሁ። ግን ማርያምን ጓራጎስ ልንሰራ ምናምን አለ የምትገናኙት ካፌ ላይ ማነሳ ደግሞ ምክንያቱም ለምንድን ነው የተጣላችሁ ትመስላላችሁ ምናምን ነገር እዚህ ጋር ስንመጣ ከኛ ኧረ እንደው አንዳንዴ ይገርመኛል በእውነት ዳኒ እንኳን ወደዛ ይሄዳል ብዬ አላሰብኩም ነበር። ሜሮንን ተከትሎ እሱም ሽብልል አለ። ሩታ መስማጠጥ ነው ከሌ ቀረባችሁ እንጂ አቀረባትም። በዚህ አጋጣሚ እውነት ለመናገር እንዳልሆነች ከኛ ጋር እንዳልሆነች ምናምን ነገር አትናድርግ ተባብለን ብዙ ነገሮችን አድርገናል። ከተጋጨን በኋላ ግን ምን አረጋችሁ? እሷም በግል ማግኘት ጀመራችሁ። ለተመልካች እንደጣላችሁ ሳስመስላላችሁ ግን ዞራችሁ ትገናኛላችሁ። ወይ ጉድ! አሁን አንተ ድራማ እየሰሩ እስከሆነ ለምንድን ነው ወጣ አደባባይ ላይ ይሄንን የምትናገረው? ጥሩም አይደለም እኮ ማለት አንተም እኮ እየተጠቀምክ ነው ያለው እዚህ ጋር። ስለዚህ ይህንን መናገር ተገቢ ነው ብዬ አላስብም። ሰላም ጤና ይስጥልኝ ውድ የተከበራችሁ አድማጭ ተመልካቾች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። ለቤት አዲስ ከሆኑ ቤተሰብ ሁሉ አብረዳል። አመሰግናለሁ። እንግዲህ እስኪ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወደ ቪዲዮ ይሄ ነገርም ትናንትና የሰራችሁት ቪዲዮ እኛንም ኦዲየንስንም ይዋሻችሁ ነበር ማለት ነው። ለማሳመን ነበር። ሩታን ከኦዲየንስ ጋር ለማያያዝ ከሆነ ማንም ሰው አይጠላትም። አብርሽ ተሳስተሃል። ሩታን ኦዲየንስ ይጠላታል ብለህ አስበህ ከሆነ ሩታን ቢጠላት ኑሮ ኦዲየንስ እስከ ዛሬ በፊት ነበር። ማንም አይጠላትም። በጣም ነው የሚወዷት የሚያከብሯት። ልንገራችሁ ብዬ ነው። ካፌ ላይ ተገናኝታችሁ ፎቶ ተይዞባችኋል። ታዲያ ምን ይጠበስ? ፎቶ ተያዘ አልተያዘ አንተ ከሷ ጋር እየተላላስክ አይደለ እንዴ? ምን ፎቶ ስለተያዘ እንትን ያስብላል ይሄ? ኧረ በስመ አብ። ግን አንዳንዴ ግርም ይለኛል። ዘላለም እኝኝ እንዳላችሁ ሚዲያ ላይ አይደብራችሁም? እንዲ አሁንስ በዛ ማርያምን። አንተናም የተደረገው ነገር ሪያሊቲ ነው። ሰውን ለማፋቀር ሰውን ለማስታረቅ ይሮጣል ማለት ነው። በነገራችን ላይ ዳኒ ሜሮን ደግሞ እነማን ናቸው እነዚህ አብረሽ አጃቢዎች? እናንተ ያው አንድ ቀን ሚዲያ ላይ እንደምትወርቁ ይሄ የታወቀ ነው። ምክንያቱም እነሱ አንድ ሲሆኑ ያኔ ታፈራላችሁ ብዬ አስባለሁኝና ምንም አይሳካላችሁም አሁን። ምክንያቱም ሄርሚላን የጠቀማችሁ መስላችሁ ነው ያልሆነ ነገር እያመጣችሁ ሄርሚላን እያሳያችሁ ነገ ሄርሚላን ልትጠቅሟት ሳይሆን ጉር ልትሰሯት ነው። እውነት ልናገር ካልኩኝ ማለት ነው። ይሄ ነው ውዶች፣ ሊጠቅሟት አይደለም ሄርሚላን አሁን እናንተ ሄርሚላን ኤፋን አብርሽን ከህይወታችሁ አስወጡ ምናምን እያላችሁት ነው ብዬ አስባለሁ። ነገር ግን ኤፋ እንደዚህ የሚሆንበት ነገር የራሱ የሆነ እውነት አለው። መጨረሻው ማን ጋር እንደሆነ ስለሚያውቅ ነው እንደዚህ የሚያደርገው ብዬ አስባለሁ፣ እውነት ለመናገር ማለት ነው። ስለዚህ ሁላችሁም መጨረሻውን ማየት ነው ያለባችሁ ብዬ ነው የማስበው እንጂ ይሄ እንዲህ ነው ይሄ እንዲህ ነው ይሄ እንዲህ ነው ማለቱ ተገቢ ነው ብዬ አላስብም ማለት ነው። እንደ ሩታ ግን ቅኔሽ በጣም ገርሞኛል ዛሬ እና ይመችሽ። የእውነት ለመናገር መጨረሻው ያው ያንቺ ስለሆነ የታወቀ ነው። መጨረሻው ስራ ነው። ለሁሉም ስራ ስለከፈቱ ነው። ለሁሉም ስራ ነው የሆኗቸው ኢትዮጵያ ላይ አብርሽና ሩታ። ይሄን ልታውቁ ይገባል። አሁን ለምሳሌ እኮ ሄርሜላና አብርሽ ቪዲዮ ሲለቁና ሩታና አብርሽ ቪዲዮ ሲለቁ በጣም ርቀት አለው። ከሩታ ጋር ሲሆን በጣም ትልቅ እንትን አለው፣ ቪወር አለው። እውነት ለመናገር ይሄ እናንተ የምታዩት ነው። እኔ እየዋሸሁ ምናምን አይደለም። ገባችሁ አይደለ? ስለዚህ ማንኛውም ሰው የሚሆነውንና የሚመርጠውን ራሱ ያውቃል። እኛ ግን ዝም ብለን ሚዲያ ላይ ባየነው ነገር ሁሉ ባንፈርድ እና ባናወራ አሪፍ ነው ብዬ ነው የማስበው ማለት ነው። እና ሄርሚላ አንቺ ስትነገሪም ስትመከሪም ምስለሚ ሴትዮ ስላልሆንሽ ያኔ ዋጋሽን ትታገኝ ተነግሮኝ ነበር፣ ተመክሬ ነበር። ምን ነው ቀረው በነበር የምትይበት ጊዜ ይመጣል ብዬ አስባለሁ። ምክንያቱም አሁን ላይ አንቺን
ምክር ስንሰጥ ወይም ደግሞ ፎቶሽን ይዘን ስናወራ ብዙ ነው ከስር ተሳዳቢው። እነዚያ ተሳዳቢዎች ደግሞ ሊጠቅሙሽ አይደለም፣ ነገ ገደል ይዘውሽ የሚገቡ ናቸው። ጀግኒት፣ ቆንጂት፣ ምርጢት ምናምን እያሉ ነገ አንቺ ህይወት ምስቅልቅል ቢል ነገ እየሳቁብሽ ነው የሚሄዱት። ይህን ልታቂ ይገባል። ልንገርሽ ብዬ ነው ሀቢብቲ። ነገ ይስቁብሻል። ምንም ሌላ ነገር አይኖረውም ብዬ ነው የማስበው እውነት ለመናገር እና ስለዚህ ሁላችንም ቆም ብለን ብናስብ አሪፍ ነው። ሩታ ነገም ይሁን ዛሬም ጀግና ናት፣ ብርቱ ሴት ናት፣ ጠንካራ ሴት ናት። ነገም ሆነ መቼም አሸናፊ ናት ብዬ ነው የማስበው። ሩታ እውነትን ይዛ የምትጓዝ ሴት ናት። ለምንም ፍንክች ማተብ ሩታን ተናግራችሁ ተችታችኋት የምትቀር ልጅ እንዳትመስላችሁ። በጣም ጎበዝ ናት። ስንት ዓመቷ ሚዲያ ላይ ኮስታራ ጀግና፣ ለማንም ቦታ የሌላት በቃ ለተሳዳቢ የሚባል ነገር ቦታ የላትም። ሲጀመር ስራዋን እንጂ በቃ አላማዋን ነው የምፈልገውና ድመችሽ ሩታ እያለሁ በዚህ አጋጣሚ እወዳችኋለሁ፣ አከብራችኋለሁ። ረብ እንዲህ ነው ቤታችን ቀዝቅዟል። ፕሊዝ ኮፒ ሊንክ አርጉልኝ፣ ሼር ላይ ኮፒ ሊንክ አርጉልኝ። እወዳችኋለሁ። ባይ ባይ።